በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። ጾሙን በንባብ ካነበብኩት ላካፍላችሁ። አሐቲ ድንግል ምዕራፍ 5 ክፍል 14 እነሆ። በክፍል 13 ያየነው እመቤታችን ቅዱስ ገብርኤል እንዳበሰራት ሐናና ኢያቄም እመቤታችንን ለመውለድ የጸለዩትን ጸሎት፣ ከሊባኖስ እንዴት ወደ ሊባኖስ እንደሄዱ፣ የእመቤታችን በጽንስ ሆና ያስነሳችው ሙት እንዳስነሳች፣ ዓይነ ዕውር እንዳበራች የሚያሳየውን ታሪክ አይተን በክፍል 14 ለማየት ያቆምነው ዘነበረት በቤተ መቅደስ የኖረች የሚለውን ለማንበብ ነበር። በቀጠሮ የተለያየ ነው። በቀጠሮ ያደረሰን አምላክ ይክበር ይመስገን እያልን ይህንን መጽሐፍ ያዘጋጁልን አባ ገብረ ኪዳን ግርማ ሲሆኑ የማነብላችሁ እህታችሁ ሀብታም አጸደ ማርያም ነኝ። ደግሜም ደጋግሜም እንደምናገረው በዚህ ምንባብ ውስጥ የቃል ግድፈት ካለ ከኔ ከአንባቢዋ እንጂ መጽሐፉን ካዘጋጁት ከአባታችን እንዳልሆነ በትህትና እጠይቃለሁ። አሐቲ ድንግል ከክፍል 5 የቀጠለ ከምዕራፍ 5 የቀጠለ ክፍል 14 እነሆ። እንግዲህ ቸሩ እግዚአብሔር የእናቱ ምሳሌ የምትሆን የአሮን በትር ፍሬን ታፈራ ዘንድ አሮንም በበትሩ ሊቀ ካህንነት ሆኖ ይመረጥ ዘንድ ቅድሚያ ሙሴ የአሮንን በትር ከመቅደስ አግብቶ ሲጸልይባት እንዲያድር አድርጓል። የአሮን በትርም መቅደስ በገባች በ12ኛው ሰዓት አብባ ለምልማ ፍሬ አፍርታ እንድትገኝ አድርጓል። የሕይወት ፍሬ እርሱን የምታፈራውን አማናዊት በትር ሃይማኖት እናቱንም እርሱን ከመጸነሱ አስቀድሞ በቤተ መቅደስ 12 ዓመት መላእክት እያረጋጓት እንድትኖር አድርጓል። ያቺ በትር በቤተ መቅደስ በገባች በ12ኛው ሰዓት አፍርታ እንደተገኘች እመቤታችንም መቅደስ በገባች በ12ኛው ዓመት የሕይወት ፍሬን አፈራች። በትረ አሮን መቅደስ በገባች በ12ኛው ሰዓት አሮን በሊቀ ካህንነቱ እንዲጸና ቡርክት እመቤታችን መቅደስ በገባች በ12ኛው ዓመትም ከእርሷ ባህሪ ሥጋን ባህሪ ነፍስን ነስቶ ሊቀ ካህናታችን ዘበአማን ኢየሱስ ክርስቶስ ተወልዷል። ኦሪት ዘኍልቍ ምዕራፍ 17 ከቁጥር 8። የድኅነት ሥራ ሁሉ በመቅደስ ተጀምሮ በመቅደስ የሚፈጸም ነው። መቅሰፍትም መቅደሱን በመድፈር ይጀምራል። በረከትም መቅደስን በማክበር ይጀምራል። አሮን በረከት ክህኖትን በመቅደስ እንዳገኘ ዳታንና አቤሮንም ፍዳ መቅሰፍታቸውን ከመቅደስ አግኝተዋልና። ከዚህም የተነሳ ለዓለሙ ሁሉ በረከት የሚያድለውን ብሩክ መድኃኔዓለምን የምትወልደውን ቡርክት ማርያምን በመቅደስ አሳደጓት። ወዳጄ በዚህ አትደነቅ። የእግዚአብሔር ከተማ የምትሆን ዘላለማዊት መቅደስ ማርያም በምትፈርሰው መቅደስ በምኵራብ መቀመጧ ጭንቅ ነውን? ዘላለማዊ ሊቀ ካህናት እናት አማናዊት መቅደስ ሟች ሊቀ ካህናት በሚያገለግልባት መቅደስ ብትኖር ድንቅ ነው። ከኃያላን ጌታ ከንጉሥ ክርስቶስ በቀር ሌላ ሳይቀርባት ታትማ የምትኖር ምስራቃዊት መቅደስ ሌዋውያን በገባባት መቅደስ ብትኖር ድንቅ ነውን? ምትሃት ናት፣ አረማዊት ናት ብለን እንዳንሰናከል በምድር ባለች መቅደስ አኖራት እንጂ ለእናቱስ የመላእክት ከተሞችም ባልበቋት ነበር። መላእክት የማይቀርቧት ንጉሥ ማደሪያው እናቱ ሆና ጡቱን አጥብታዋለችና። ሳሙኤል የብፅዓት ልጅ በመሆኑ በመቅደስ ሊኖር እናቱ አባቱ ለሊቀ ካህናቱ ለዔሊ ሰጥተውት በቤተ መቅደስ ግቢ ከኖረ አምላክን ለወለደች ለተመረጠችም ድንግል በቤተ መቅደስ መኖር ይበዛባታልን?
ሐና ነቢያት ከባሏ መለየት በኋላ 84 ዓመት ሌሊትና ቀን ከመቅደስ ሳትወጣ እንደኖረች ወንጌላዊ ሉቃስ ከመሰከረ ዘላለማዊት ድንግል በቤተ መቅደስ መኖሯን ላለማመን የሚታወክ ልቦና እንደምን ያለ ደንዳና ልቦና ነው! በወርቅ የተለበጠችው ታቦት በቤተ መቅደስ በቅድስተ ቅዱሳን ከኖረች በንጽሐ ሥጋ ወነፍስ በንጽሐ ልቦና የደመቀች አማናዊት ታቦት እግዝእትነ ማርያምማ በመቅደስ መኖሯ ምን ነው በግምጃ የተጠቀለለችው ታቦት በቅድስተ ቅዱሳን ከኖረች በበኩሉ ሰርጉ በመንፈስ ቅዱስ ሽልማት ሁሉ የተሸለመች በንጉሥ ሰማያዊ ቀኝ ማለት በክብር በባለሟልነት የምትቆም ንግሥት ማርያምማ እንዴት በመቅደስ መኖር ይበዛባት! 10ሩ ቃላት የተቀረጸባቸው 2 ጽላት በውስጧ ያሉባት ታቦት በመቅደስ ከኖረች አካላዊ ቃል በማኅፀኗ የተቀረጸባት ታቦት መንፈሳዊቷማ በመቅደስ መኖር እንደምን አይገባትም? ስዕለ ኪሩቤል የሚጋርዷት ታቦት በመቅደስ ከኖረች የልዑል ኃይል የሚጋርዳት መቅደስሟ እንደምን አብልጣ በመቅደስ መኖር ይገባት ይሆን? ይህ ሁሉ የተደረገው ለድኅነት ብስራት እንድትሆን ነው። ከቤተ መቅደስ መግባቷ እኛም ወደ ሰማያዊ ርስታችን የምንመለስባት ጊዜ እንደደረሰ ለማጠየቅ ነው። ከመላእክት ጋር እየተረጋጋች መኖሯ ከማኅበረ መላእክት ጋር አንድ የምንሆንበት ወራት መምጣቱ እንዲረዳ ነው። ኅብስት ምድራውያን አለመመገቧና ጽዋ ምድራውያን አለመጠጣቷ ምድራዊ የወንድ ዘር እንደማታውቅና የምትወልደውም ሩቅ ብእሲ ፍጡር አለመሆኑን ይታወቅ ዘንድ ነው። ይልቁንም ከሰማይ የወረደ ኅብስት ሰማያውያን ጽዋ ምድራውያን እየተመገበች መኖሯ የምትወልደው ለምድራዊ ልደት አባቱ ለሰማያዊ ልደት እናቱ የሚያሻው የባሕርይ አምላክ መሆኑን ለመናገር ነው። ይህንንስ ለማመን የሚቸግረው ሰው ለምን ዳተኞች ይሆናሉ? እንኳን ድንግል ማርያም ይቅርና እኛስ እንኳን ኅብስተ ሕይወት ክርስቶስን እንድንመገብ ጽዋ ሕይወት ክርስቶስን እንድንጠጣ ተፈቅዶልን የለምን? እኛ ክርስቲያኖች ሁላችን የመላእክትን ጌታ እንድንመገብ ከተፈቀደልን እናቱ በመላእክት እጅ ተመገበች መባሉ የቱ ላይ ነው ጭንቁ? በቤተ መቅደስ አኗኗሯን ታሪክ ለድኅነት የሚያበቃን ያህል ትምህርት ካወቅን ብዙ መጻሕፍት ስላሉ እነዚያን መመልከት በቂ ነው። ሁለተኛ፣ ለምን ለዮሴፍ ታጨች? የመታጨቷን የብስራቱን ዝርዝር ነገር በኋላ በሰፊው በቅዱስ አባ ይስሐቅ ድርሳን እንጠቀልለዋለን። አሁን ግን መጀመሪያ ለምን ታጨች የሚለውን እናያለን። ሀ ሰውን ከሐሜት፣ ከጥርጥር፣ ከመሰናከል ለመጠበቅ ወጣት ጎልማሳ ቢሆን ሰዎች ሁሉ በሐሜት በተሰናከሉ ነበር። እርሱ ግን አረጋዊ ነውና ይህ ሁሉ የለበትም። እስመ ድንግል ኮነ ብፅዕት ወተፈሃረት ለዮሴፍ ብእሲ አረጋዊ ከመ ይርሐቅ እምኔሃ ሀልዮ ዘአሙረ ማእከለ እደወ ወአንሰተ። ድንግል ለእግዚአብሔር የተሰጠች የብፅዕት ልጅ ናትና ለአረጋዊ ዮሴፍ ታጨች። በወንድና በሴት መካከል ያለ ተፈጥሯዊ የሥጋ ሐሳብን ከማሰብ ከእርሷ ይርቅ ይጠበቅ ዘንድ ነው እንዲሉ አባቶቻችን። ዘመዷ ነውና። በእስራኤል ልማድ የዘር ሐረግ ትውልድና ርስት በሴት አይቆጠርም። ስለዚህ ድንግል ማርያም የዮሴፍ ዘመድ ናትና እርሱ ገብቶ ይቆጠርላት ዘንድ ለእርሱ ታጨች። እስመ ትዘመድ አንጋዳ ኢኮነ ልማድ ይትናለቁ በአንስት። የዘር የነገድ ሐረግ በሴት ይቆጠር ዘንድ በእስራኤል ልማድ አይደለምና። ሐመሩሃ ምትሃት ናት
ኃይል አረማዊት ናት እንዳትባልና ሰው መሆኗን እንዳይካድ። ይህም ስለ ሁለት ነገር ነው። መጀመሪያ እርሷ የምትደነቀው እንደኛ ስጋን የለበሰች በመሆኗ ነውና እንጂ የሰው ባህሪ ያልሆነች ብትሆንስ ንጽሕናዋን ቅድስናዋን አብነት ባልሆነን ነበር። ደግሞ እርሷም ሰው ስትሆን እንደ ሰው ያለበደል ንጹሕ ባህሪ ይዛ በመገኘቷ በእግዚአብሔር ፊት የባህሪያችን መመኪያ ባልሆነች ነበር። ባህሪያችን ባልሆነ አካል ባህሪያችን መመካት አይቻልምና እርሷ ሰው መሆኗን ሰው ካላመነ የክርስቶስ የቤዛነት ሥራ ሁሉ መካዱን ነበር። ከማን በለበሰው ሥጋ ካሰልኝ ማለት ይቻለዋል። እርሷን ከአይሁድ መከራ ለመጠበቅ ለዮሴፍ ሳትታጭ ጸንሳ ቢሆን ኖሮ ምንም አይሁድ ከተንኮል ኋላም ባይታቀቡ ፈጽመው በዝሙት ጸነሰች ብለው በወገሯት ነበርና። ከመ የአብዩ ግብረ እማ አይሁድ እስመ ይእቲ ሶበ ኢኮንተ እንዘተ በብእሲ አመፃዊ ለኩነኔ ወእመወገርዎ ከመ ዘማውያን። ለዮሴፍ እንደታጨች ያደረገው ከአይሁድ ለመሰወር ነው። ለዮሴፍ ሳትታጭ ጸንሳ ቢሆን በዝሙት ጸነሰች ብለው ለፍርድ አቅርበው በድንጋይ በወገሯት ነበርና። ዮሴፍ አረጋዊ ጻድቅ ነውና ስለ ሦስት ነገር ለእርሷ እንዲታጭ አድርገውታል። በጽድቅነቱ ለታመነበት ገበሬ የታመነ አገልጋይን ንጉሥ እንዲመርጥ፣ ጌታም ለታመነች ድንግል ለእናቱ የታመነ ጻድቅ አረጋዊ በአገልጋይነቱ መርጦታል። ጌታ በኋላ እናቱን በመስቀሉ ስር እንደ ሌሎቹ ደቀ መዛሙርት ፈርቶ ስላልሸሸ ጽኑ ደቀ መዝሙር ለዮሴፍ እንደሰጠው አስቀድሞ በመከራ ጊዜ ፈርቶ ለማይሸሽ ለጻድቅ ሰው ለዮሴፍ ሰጠው። ሦስተኛም አረጋዊ ዮሴፍ ጽድቅ ሰው እንደሆነ ወንጌላዊ ማቴዎስ ጽፎልናል። ስለዚህ አረጋዊ ስምዖንን በቤተ መቅደስ የጽድቁን ተስፋ እንድታቅፈው በማድረግ ጌታ ዋጋውን እንደሰጠውና እንዳሳረፈው አረጋዊ ዮሴፍም ጻድቅ ነበርና በእናቱ እጮኝነት የታመነውን ተስፋ በስደቱ ጊዜ ስንቅ እየተሸከመ አብሮ እንዲሰደድ አድርጎ ከበረከቱ ስደቱም አሳትፎ ወደ ሀገሩ መልሶ አሳርፎታል። ነገሩን ከሰይጣን ለመሰወር ሰይጣን ከሴቲቱ የሚወለደው ራስህን ይቀጠቅጥሃል የሚለውን ለእርሱ እርግማን ለእኛ ተስፋ የሚሆን ቃልን ከሰማ ጀምሮ ሴትም ሆነ ወንድ በተወለደ ቁጥር በዓይን ቁራኛ ይከታተል ነበር። በንጽሕና የሚኖሩትን ሁሉ ያ ልጅ ይሆናል እኮ እያለ መከራ ያሳድርባቸው ነበር። ስለዚህ ድንግል ለዮሴፍ ሳትታጭ ብትጸንስ ኖሮ ሰይጣን ይጠረጥርና መከራ ባደረሰባት ነበርና ስለዚህ ነገር ለዮሴፍ እንድትታጭ አደረገ። አበውም ይህንኑ ያረጋግጡልናል። ከመ ይትበአ ገብሩ እመ ሰይጣን እስከ ኢየአምር ልደተ እግዚኦ ኩሉ እስመ ውእቱ እመላእል ተሰብአ ዘይቤ ቅዱስ አግናጢዎስ ብርሃናዊ ናሁ ተሐበየ ግብር ድንግል እመ ሰይጣን ወለደተ ክርስቶስ ወሞቱ። ጌታ እናቱን ለዮሴፍ እንድትታጭ ያደረገው የሁሉ ፈጣሪ የሚሆን የጌታን ልደት እስከማያውቅ ድረስ ነገሩን ከሰይጣን ለመሰወር ነው። አምላክ ሰው ሆኗልና። ስለዚህ ነገር ብሩህ የሚሆን አግናጢዎስ እንዲህ አለ። እነሆ የድንግል ድንግልናዋ የክርስቶስ ልደቱና ሞቱ ከሰይጣን ተሰወረ። የድህነታችን ጥላት የሚሆን ሰይጣን ድንግል በድንግልና ትጸንሳለች የሚለውን የኢሳይያስን ትንቢት ያውቃልና ሁልጊዜ ድንግሉን በዓይን ቁራኛ ይመለከታቸዋል። በዚህ ምክንያት ለክፋት የሚተጋ በተንኮሉ ድንግልናን የሚመረምር ሰይጣን ለማታለል ድንግሊቱ በሊቀ ካህናቱ
በኩል ለዮሴፍ ታጨች። ስለዚህ ለድንግሊቱ ለዮሴፍ መታጨት ለጥብቅና የድንግልናዋን ጥላት ሰይጣንን ለማታለል ነበር ማለት ነው። ቅዱስ ዮሐንስ ዘደማስቆ። አሐቲ ድንግል፣ አንዲት ድንግል። እመቤታችን ድንግል ማርያም በምድርም በሰማይም አቻ የማይገኝላት አንዲት ድንግል ናት። ወዳጄ ቅዱስ ያሬድ የወንጌላዊውን የሉቃሱን አንዲት ድንግል ያለውን መሰረት አድርጎ እንዲህ እያለ በመላእክት ልሳን እየዘመረ በቄርሎስ ልሳን ይተረጉማል። ድንግል ማርያም ለምን አንዲት ድንግል ትባላለች? መልሱ ቅዱስ ያሬድ ወሀለወተ አሐቲ ድንግል ጸሐፍተ ውስጠ ወንጌል ይእቲ ተአብይ እምኪሩቤል ወትፈድፍድ እምሱራፌል ወዲቤ ርአሲኒ አክሊል በተአምረተ መስቀል። ከኪሩቤል የምትበልጥ ከሱራፌል የምትልቅ በራሷ ላይ ተአምራት መስቀል ያለው አክሊልን የተቀዳጀች በወንጌል የተጻፈች የተሰበከች አንዲት ድንግል አለች። ከዚህ ተነስቶ አንድ ሰው ምን ነው ቅዱስ ያሬድ በወንጌል ሌሎች ደናግል የሉምን? ስለምን በወንጌል የተጻፈች አንዲት ድንግል ትላለህ ብሎ ቢጠይቀው ከኪሩቤል የምትበልጥ ከሱራፌል የምትበልጥ የድንግልን ዘውድ የድንግልና ዘውድ ያላት አንዲት ድንግል አልኩ እንጂ ድንግልናማ ብዙ ደናግል አሉ ብሎ ይመልስልሃል። ሀልወተ አሐቲ ድንግል ዘርአ አማኑኤል በአክናፍ መላእክት ትትከለል ዲቤ መንበር ስብሃት ትትነብል ወዲቤ ርእሰነ አክሊል በተአምረተ መስቀል። በመላእክት ክንፍ የምትጋረድ በኪሩብ መንበር ፊት ምሕረት የምትለምን በራሷ ላይ ትምህርተ መስቀል ያለው አክሊል የተቀዳጀች አማኑኤል የመረጣት አንዲት ድንግል ነች። አሁንም ቅዱስ ያሬድን ስለምን አማኑኤል የመረጣት አንዲት ድንግል ትላለህ? እርሱ የመረጣቸው ብዙ ደናግል የሉምን ብሎ የሚጠይቀው ቢኖር አማኑኤል ሥጋን ይለብስ ዘንድ የመረጣት ከእርሷ ሥጋን ለብሶ አማኑኤል የተባለባት በመላእክት ክንፍ የምትጋረድ እግዚአብሔር በክብሩ ዙፋን በፊቱ ለመቆም የመረጣት በእናትነት የሰለጠነ የባለሟልነት ዘውድን የተቀዳጀች አንዲት ድንግል አልኩ እንጂ እርሱ የመረጣቸው ደናግልማ ስንቱን ብሎ ይመልስለታል። ወሀለወተ አሐቲ ድንግል ጸርሃ ቅድስት ይእቲ ለልዑል መዓዛ አፍሃ ከመ ኩሉ ወአስተራየ ከመ ማላት ፍቱል ወዲቤ ርእሰኒ አክሊል በተአምርተ መስቀል። ከጸጉሯ እንደ ሐር ፈትል ያማረ የአንደበቷ መዓዛ እንደ እንኮይ የጣፈጠ ትምህርተ መስቀል ያለው አክሊልን የተቀዳጀች የልዑል ንጽሕት አዳራሽ የሆነች አንዲት ድንግል አለች። ሌላም የሚጠይቅ ካለ ይጠይቅ። የእግዚአብሔር ማደሪያ የሆኑ ሌሎች ደናግል የሉምን? ስለምን እርሷን ለይቶ አንዲት ድንግል አለ? ብዙ የሚጠየቅ ቢኖር ከእርሷ ሥጋን ይነሳ ዘንድ እግዚአብሔርን በማኅፀኑ የሚጠይቅ ቢኖር ከእርሷ ሥጋን ይነሳ ዘንድ እግዚአብሔር በማኅፀኗ 9 ወር ከ5 ቀን የወሰነች እውነተኛ የእርሷ ማደሪያ ሌላ ድንግል ከማርያም በቀር ወዴት አለ ይለዋል። ብቻውን የእግዚአብሔር መቅደስ ለመሆን የበቃች እንደሆነች ሁሉ ከቅዱሳን ሁሉ ተለይታ በእግዚአብሔር ታቃቢነት ያለው እንደ እንኮይ የጣፈጠ አማላጅነት ያላት አንዲት ድንግል እርሷ ብቻ ናት። ስለዚህ እንደ ቅዱስ ያሬድ እመቤታችን ብቻዋን አንዲት ድንግል የተሰኘችበት ወላዲት አምላክነቷ፣ ንጽሕናዋ፣ ማኅደረ መለኮትነቷ፣ አማላጅነቷና ዘላለማዊ ድንግልናዋ ናቸው ማለት ነው። ድንግል በሰለስቱ በሦስት ወገን ድንግል የሆነች አንዲት ድንግል
ቅዱስ አውሃኒዎስ የተባለ የቤተ ክርስቲያን ሊቅ የድንግል ማርያም ድንግልና በሦስት ወገን ነው ይላል። ናዝሪት ማለት ትርጓሜው የናዝራዊ ቤት ማለት ነው። የምትሻ ከሆነ ከሌሎች ቅዱሳት መጻሕፍትም መርምር። ነቢዩ ሙሴ የእናቱን ማኅፀን የሚከፍት ወንድ ልጅ ሁሉ ለእግዚአብሔር የተለየ ናዝራዊ ይባላል ያለውን ሰማው። ለምሳሌ እውነት ከሆነ ማኅተም ድንግልናዋ ሳይለወጥ ያለ ዘርአ ብእሲ ብቻዋን ድንግል የምትሆን ከማርያም የተወለደ የእግዚአብሔር አካላዊ ቃልማ እንደምን ናዝራዊ አይባል? ማርያም በቃሏ ድንግል ናት። ማርያም በሥጋዋ ድንግል ናት። ማርያም በሕሊናዋ ድንግል ናት። እርሱን ከመውለዷ አስቀድሞ በድንግልና ኑራለችና እርሱንም ከወለደችው በኋላ በድንግልና ለዘላለሙ ትኖራለች። ስለዚህ ነገር ልጇ በኩር ቅዱስ መባል ይገባዋል። ትርጓሜውም ናዝራዊ ማለት ነው። ድንጋሌ ሥጋ ዘላለማዊ በፍትሖት የማይመረመር ድንግልናዋ ነው። ይህም ሦስት የማይመረመሩ ግብራት አሉት። ድንግል እንደሆነች መጸነስ፣ ድንግል ሁና ሳለ መውለድ፣ ከወለደች በኋላ ድንግል ሁና መኖሯ ናቸው። እነዚህ በሕግ ተፈጥሮ የማይታሰቡ ረቂቅ ገባርያት ናቸው። ሰው ድንግል ሆኖ ያለ ወንድ ዘር መጸነስ አይቻለውም። በድንግልናው እያለ የጸነሰ መሆን አይቻለውም። ሰው በድንግልና መውለድ አይቻለውም። ከወለደ በኋላም ድንግል መሆን እንዴት ይቻላል? ድንግል የሆነች ሌላ ሰው እናት አይደለችም። ድንግል የሆነች ለሌላ ሰው እናት አይደለችም። እናትም ከሆነች ድንግል አይደለችም። ይህ ለአንዲቱ ድንግል ለማርያም ብቻ የተቻለ ነው። አባቶቻችን ለዚህ የሚቀርብ ምሳሌ እንዲህ ይመስላሉ። እንደ ልደት እይታ፣ እንደ ልደት ወዛ፣ እንደ ልደት መልክ ድንግልናዋ እንደታተመ ከድንግል ማርያም ተወለደ። ማየት ከዓይን እንደሚወለድ ወዝም ከሥጋ እንደሚወለድ የመልክ ምሳሌም ከመስታወት እንደሚወለድ ማየት ዓይንን ቀድዶት የሚወጣ አይደለም። የመልክ ምሳሌም መስታወቱ ሰብሮ የሚገባ አይደለም። ወዝም ሥጋን ቀድዶ የሚወጣ አይደለም። ልደት ንሃብ ንብ በዘር በሩካቤ የምትረባ ፍጥረት እንደሆነች የማትራባ ፍጥረት እንደሆነች ሥጋዊም ሆነ መንፈሳዊ ሰው የሚያውቀው ያውቀዋል። የምትራባው እንደምን ነው ቢሉ በአውራው ድምፅ ብቻ እጅ ትል መስሎ ይፈለፈልና በኋላ ንብ ይሆናል። በቤተ ክርስቲያን የሚፈጸመው የሥርዓት ቤተ ክርስቲያን ቀኖናዎች ውስጥ ከንብ ጋር የሚገናኝ አንድ ድንቅ ምስጢር አለ። በጾም ጊዜ ሥጋና ወተት፣ ሌሎቹ የእንስሳት የሥጋ ፍሬዎች እንዳንመገብ በሕግ ተከልክሏል። ማር እንዳንመገብ ግን አልተከለከልንም። ሥጋና ወተት መከልከላቸው እነዚህ በዘር በሩካቤ የተወለዱ እንስሳት ናቸው። በጾም ወቅት ፍጹም እንስሳታዊ ፍትወት ለመልአካዊ ጠባይ የምናስገዛበት ጊዜ እንደሆነ ለማጠየቅ ነው። ንብ ግን በዘር በሩካቤ አትራባም። ማሩንም ከእጽዋት ትሰራዋለች እንጂ ከአካሏ አይከፈልም። በዚህም በጾም ጊዜ ሥጋን ከነመሻቱ ወስነን ገትተን የመንፈስ ፍሬዎችን ማፍራት ይገባናልና ማር መፈቀዱ ስለዚህ እንደሆነ እንረዳለን። ንብ በድምፅ ብቻ መራባቷ ለከንቱ አይደለም። በብስራት መልአክ ብቻ በሕቱም ድንግልና ለሚወለድ ለስግውት
ቃል ልደት ምሳሌ እንድትሆን ነው እንጂ። ይህንንም ባለሰናይ መዝሙር ቅዱስ ዳዊት በትንቢት አስቀድሞ አንሳ እፀ ወአኮ ሰብአ እኔ ትል ነኝ ሰውም አይደለሁም ሲል ዘምሮታል። መዝሙረ ዳዊት መዝሙር 21 ከቁጥር 6። ቅዱስ ዳዊት ይህንን ቃል ለጊዜው ለራሱ ትህትና አድርጎ የዘመረው ሲሆን ፍጻሜው ለጌታ ነው። እኔ ትል ነኝ ማለቱ እንደ ንብ እጭ ነኝ ሲል ነው። ይህም ማለት እንደ ንብ በድምፅ ብቻ ማለት ከእናቴ በብስራት በድንግልና ተጸነስኩ ተወለድኩ ተብሎ ይተረጎማል። ሰውም አይደለሁም ማለቱ ደግሞ እንደ ሰው በዘር በሩካቤ የተወለድኩ አይደለሁም ሲል ነው። አባ ሕርያቆስም ኦ ከዊነ እመ ዘበሰለ ዓመት ጸባተ ከርሰ ዘምስለ ረሃብ ጽንስ እንበለ ሩካቤ ከመንሃብ ዘእምቃል ንባብ ሐሊብ ምስለ ድንግልና ጽሙር። ከገረድነት ጋር እናትነት እንደምን ያለ ነው! ከስፋት ጋር የሆድ መጥበብ እንደ ንብ ያለ ሩካቤ ከቃል ድምፅ የተገኘ ጽንስ ከድንግልና ጋር አንድ የሆነ ሐሊብ በማለት በአንክሮ ተርጉሞልናል። የሚደንቅ ነው። እንደዚህ አመሳጥረው የሚያቀርቡ አባቶቻችን የሰጠን አምላክ ይክበር ይመስገን በእውነት። ይህን ሁሉ የመሰሉ ቅዱሳን ሊቃውንት ምሳሌውም ሙሉ ባይሆንላቸው ነገሩም ባይካተትላቸው በግብር መንፈስ ቅዱስ ብለው በወንጌላውያን ቃላት ያትሙታል። ማቴዎስን ሂድና ድንግሊቱ በድንግልና እንደምን ልትጸንስ ቻለች ብለን ብንጠይቀው ተረክበተ ጽንሰተ እመንፈስ ቅዱስ በመንፈስ ቅዱስ ጸንሳ ተገኘች ማቴዎስ 1:17 እንጂ ነገሩማ የማይቻል ነበር ብሎ ይመልስልናል። ወደ ሉቃስ ወንጌል እግር ልቦናችንን አንስተን ብንራመድና ባለመድኃኒቱ ሉቃስ ሆይ ድንግሊቱ እንደምን በድንግልና ልትጸንስ ቻለች? ይህ እንደምን ይሆናል ብንለው ደግሞ እስመ አልቦ ነገር ዘይሳነው ለእግዚአብሔር የሚሳነው ነገር የለም ብሎ መልአኩ ቅዱስ ገብርኤል እንዳበሰራት አልሰማችሁምን ብሎ ይመልስልናል። የሉቃስ ወንጌል ምዕራፍ 1 ከቁጥር 37 ለእግዚአብሔር የሚሳነው ነገር የለምና በግብር አምላካዊ በድንግልና በእናትነት ሳይለወጥ መጸነሱም አልተሳነውም። በመንፈስ ቅዱስ ጸንሳ ተገኘች የሚለውን አበው መተርጉማን እንዲሁ ያመሰጥሩታል። እስመ ሥጋ ተፈጥረ በገብረ መንፈስ ቅዱስ ወተዋሃደ ቦቱ ቃል ወብሂሎቱ እመንፈስ ቅዱስ ዘሎቱ ክህል ካይለ ኩሉ ፍጥረታት ዘፈጥሮ ለበአስ ቀዳማዊ እምድር ዘእንበለ ተዋስቦ ወአውፅአ ለሔዋን እምአሃዱ አዳም ገበሆ ወሰረጸ ለበትረ አሮን እንበለ ስቃይ ወአውፅአ አንቀጸተ ማይ እምአብነ ጽምኡ ለሶምሶም ኃይል አውፅአ ማይ እመ አጽም ይቤሱ ወአውለድ ደቂቀ እመካናት ውእቱ ይዜ ዘፈጠረ ሥጋ ንጹሕ ውስጠ ከርሰ ድንግል ለአምላክ ቃል እስመ ውእቱ በኩሉ ጊዜ መንፈስ ምስለ ቃል ሥጋ በመንፈስ ቅዱስ ግብር ተፈጥሯልና በዚያም ቃል ተዋህዷልና በመንፈስ ቅዱስ ጸንሳ ተገኘች ማለቱም በፍጥረታት ላይ ሁሉ ኃይል ስልጣን ያለው እርሱ ቀዳማዊ ሰው አዳምን ያለ ሩካቤ ከምድር እንደፈጠረው ሔዋንንም ከአንዲት የጎን አጥንት እንዳስገኛት የአሮን በትር ውሃ ሳታጠፋ ውሃ ሳትጠጣ እንዳለመለማት ከጽኑ አለት ምንጮችን እንዳፈለቀ ለኃይሉ ለሶምሶምም ከደረቅ አጥንት ውሃ እንዳፈለቀለት ከመካኖች ሴቶች ማኅፀን ልጅን እንዳስገኘ
አሁንም አካላዊ ቃል ሊዋሃደው ከድንግል ማኅፀን ሥጋን የፈጠረ ያስገኘ እርሱ ነው። እርሱ ሁሉ ጊዜ መንፈስ ቅዱስ ከቃሉ ጋር ተፈጥሯልና። የድንግልና ዘላለማዊ ድንግልን ሰው እንዲሁ ማወቅ ይቻለዋል። ያለ አባት መወለድን፣ ቀዳማዊት ሔዋን ያለ እናት ከአዳም መወለዱን ማስተዋል፣ ሳትወለድስ ይህን ከወለደች በኋላ እንዴት ድንግል ሆነች ለሚለው ከክፉ ሕሊና ደግሞ እንዴት በድንግልና ልትጸንስ ቻለች የሚል መልስ ያገኛል። ድንግል እንደሆነች በድንግልና መጸነስ ከተቻላት ከወለደች በኋላም ድንግል ትሆን ዘንድ ይቻላታልና። የተጸነሰው አምላክ በመሆኑ በድንግልና መጸነስ ሁሉን በምትችል ጥበብ አደረገ። የተወለደውም እርሱ አምላክ ነውና ሁሉን በምትችል ጥበብ ከወለደች በኋላም ታትማ እንድትኖር አስቻላት። ስለዚህ ድንግል ማርያም አሐቲ ብቻዋን አንዲት ድንግል ልትባል ተገባት። ድንግል በቃሏም ድንግል። የቃል ድንግልና ሦስት ወገን ነው። እሊህም ክፉ አለመናገር፣ ምስጋና አለመብላትና በጎውን መናገር ናቸው። ሰው በንግግሩ 35 በላይ ኃጢአቶችን ይሰራል። ለምሳሌ ሐሜት፣ ማጉረምረም፣ ቁጣ፣ ብስጭት፣ መዋሸት፣ መርገም፣ መሳደብ፣ ዋዛ ፈዛዛ፣ ያለ ጊዜው መሳቅ፣ መሳለቅ፣ ተውኔት፣ ዘፈን፣ ድንፋታ፣ መንፈግ፣ ነገር ማመላለስ፣ ቃልን መለዋወጥ፣ አደራ መብላት፣ በሐሰት መማል፣ ሰጥቶ መንሳት፣ ክህደት፣ ማታለል፣ ማስነወር፣ ማዋረድ፣ መዳፈር፣ አድሏዊ መጠራጠር፣ ማሽሟጠጥ፣ አሽሙር፣ ኃጢአትን ማመስገን እና ማስፈራራት፣ እነዚህ የመሳሰሉ ሁሉ ናቸው። በሚገባም ይህን የማይገባ ፍጹም ምንም ክፉ ወጥቶን የማያውቅ ሰው የቃል ድንግልና አለው ይባላል። ገጽ ቁጥሯ ቃል ሸካራ ገጽ ቆጣሪ ቃል ሸካራ አትሁን እንዲሉ አበው። የቃል ድንግልና የሚመጣው ከፍጹም ልቦና ነው። ከዩ ብእሲ እምሰናይ መዝገበ ልቡ ያውፅአ ለሰናይት ወአኮይሰ ብእሲ እም አኮይ መዝገበ ልብ ያውፅአ አኬት። መልካም ሰው ከልቡ መልካም መዝገብ መልካም ነገርን ያወጣል፣ ክፉ ሰውም ከክፉ መዝገብ ክፉ ነገርን ያወጣል። የማቴዎስ ወንጌል ምዕራፍ 12 ከቁጥር 35 እንዳለ ጌታ በወንጌሉ። እመቤታችን በማን ላይ ክፋትን አልተናገረችም። አንደበቷ የለዘበ የለመለመ ነው። በቃል ድንግልና ያለው ሰው እውነት መናገር እንኳን ግድ ቢኖርበት ራሱን የወቀሰ ማዕከል አድርጎ ይኖራል እንጂ እውነት እየጣሱ ያሉትን እንኳ በመውቀስ አይናገርም። ከፍጡር እመቤታችን የመሰለ በዚህ ድንግልና የተሸለመ ከቶ አልተገኘም። ቅዱስ ገብርኤል ዓይን ያለው ጆሮ ያልሰማውን ዓይን ያላየውን ጆሮ ያልሰማውን በሰው ልቦና የማይታሰብ እጹብ ድንቅ የመወለዱን ዜና ሲነግራትም እኔ ወንድ ስለማላውቅ እንደምን ይሆንልኛል ብላ ነገሩን ወደ መረዳት ተሻገረች እንጂ ይህ የማይሆን ነገር ነው ብላ ወደ መጠራጠር ወይም መልአኩን ወደ መንቀፍ አላቃጣችም። የአንደበት ድንግልና ማለት የማይቻል ጭንቅ ፍጹም ከተፈጥሮ ሕግ በላይ የሆነን ነገር በመስማት ጊዜም ቢሆን የመጠራጠር ወይም ቀድሞ የሚያውቁት ነገር ተውኔት ከመስጠት ተቆጥቦ በእርጋታና በሃይማኖት መጠየቅና ፍጻሜውን በትዕግስት መጠበቅ ነው። መከራ በደረሰ ጊዜም ቢሆን ምንም እንኳን በዚያች ችግር ወቅት ተጠያቂዎች ሌሎች ሰዎች እንደሆኑ ቢያውቁም የቃል ድንግልና ያላቸው ሰዎች ችግሩን የፈጠሩትን ከመንቀፍ ይልቅ በእኔ ችግር የተከሰተ ነው ብለው ራሳቸውን ይወቅሳሉ እንጂ በሌላው አይፈርዱም። አለመፍረድ ብቻ ሳይሆን ችግሩን
የፈጠራችሁት እናንተ ናችሁ ተብለው ቢፈረድባቸውም ንጹሕ እንደሆኑ እያወቁ አዎን እኔ ነኝ ማለት የቃል ድንግልና ይባላል። ብዙ ቅዱሳን ይህንን አድርገውታል። ነገር ግን እነርሱ እንደኛ ቀድሞ መበደላቸውን እያስታወሱ ነው። ዳግመኛም ስህተት ማን ያስተውለታል? ስህተትን ማን ያስተውላታል እንዳለ ሳያውቁ በድለው እንደሆነ እያሉ ነው። የድንግል ማርያም ግን የሚደነቀው ምንም ነገር የሌለባት ስትሆን በቃሏ ድንግል ስለሆነች እኔ ኃጢአተኛ ነኝ ትል ነበር። ይህንንም በስደቷ ወራት ያደረገችውን አንዱን እንመልከት። እመቤታችን በስደቷ ወራት መንገድ ላይ ያለች ትዕማን ከምትባል ሴት ቤት ሄዳ ውሃ ለመነች። ያቺ ሴትም በሰገነት በመስኮት ብቅ ብላ አይታ አንቺ ሴት በድርቅናሽ ቤትሽን ፈትተሻል እንጂ እውነት እንዳንቺ ያለች እመቤት ውሃ ለመለመንስ ይቅርና ከመጋረጃ አትወጣም ነበር ብላ እንደ ፍላጻ የሚወጋ ክፉ ንግግር ተናገረቻት። እመቤታችንም ክብር ይግባትና ቃሏ ድንግል የሆነች ትህትናን የተመላች ናትና ክፉ ቢሆን ነው እንጂ እንስሳት አራዊት የማይችሉትን መከራ የምቀበል ክፉማ ባልሆን መቼ እንዲህ ያለ መከራ ይደርስብኝ ነበር አለች እንጂ ክፉ አልመለሰችም። ክፉ መመለስ ይቅርና ስለ ራሷ አንዳች መልካም ነገር አልተናገረችም። ቢያንስ እኔ ቤት ፊት አይደለሁም በብስራት መልአክ የጸነስኩ የአምላክ እናት ነኝ እንጂ በማለት ይህን የመሰለ ገናናነቷን እንኳን አልመለሰችም። ክፉንም በአዎንታ መቀበል መልካምን ሁሉ የተሞላች ስትሆን እንደምንም እንኳን መልካምነቷን አውጥታ አለመናገር እንደምን ያለ በንጽህና የታተመ አንደበት ነው! ልጇን ይዛ በምትሰደድበት ወቅት ልጇን ውሃ ሲጠማው ጫማዋን ሽፍታ ሲወስድባት ሽፍቶች ሲያገኟት የሄሮድስን ወታደሮች ዜና ስትሰማ በዚያ ሁሉ ልጇ ከሞት ላላድንህ ነው ይህን ሁሉ መከራ የምቀበል እያለች እጇን በእጇ ይዛ እየሳመችው መራራ እንባዋን በጉንጮቿ ላይ ታፈስ ነበር እንጂ ለምን መከራው መጣ ብላ ወደ ልጇ አታማርርም። ምክንያቱም የነበራት እኮ እንዲሁ ማለት ትችል ነበር። ለመንግስት ፍጻሜ እንደሌለ መልአኩ አልነገረኝምን? ታዲያ ለምን የሚሞቱት ወታደሮቹን ፈርተን እንሰደዳለን? ሕዝቡን ሁሉ የምታድን ስለሆንክ ስሙን ኢየሱስ በዩ ብሎ መልአኩ አላበሰረኝምን? እንዲህ ከሆነ ለምን እኛን ከሄሮድስ ወታደሮች አታድነንም? በዚያውስ ላይ ሕዝቡን ልታድን ከመጣህ እንዴት እናትህ መከራ ስትቀበል ዝም ትላለህ? አላሳዝንህምን? አንተ ስምህን አማኑኤል ብዬ እንድጠራህ መልአኩ አብስሮኛል። እግዚአብሔር ካንቺ ጋር ነውም ብሎኛል። እንዲህ ከሆነ አንተ እግዚአብሔር ነህና የእግዚአብሔር እናት ትሰደዳለችን? ማለት ትችል ነበር። ነገር ግን ይህ ሁሉ በጊዜው እስኪፈጸም በልቧ ትጠብቀው ነበር እንጂ ፈጽሞ አልተናገረችም። መዝገብ ምስጢር የሆነች ሕትምት ቃል ድንግል ሆይ በልብሽ የጠበቅሻቸው መከራ ስንት ናቸው? በአንደበትሽ ያተምሻቸው መለኮታዊት ምስጢራት ምን ያህል ናቸው? ምስጋናን ባለመብላት ዘመኑን በሙሉ እግዚአብሔርን በማመስገን የኖረች ናት። 12 ዓመት ሙሉ በቤተ መቅደስ ስትኖር ወደ ምስራቅ ዙራ ከመቆም በቀር ከቅዱሳን መላእክት ጋር ከማመስገን በቀር ሌላ ስጋዊ ግብር ከቶ አልነበራትም። ከጸሎት ስጋ ከጸሎት ነፍስ በላይ ከማይመረመረው ከጸሎት ልቦና በላይ እስክትደርስ ድረስ እግዚአብሔርን ታመሰግን ነበር። ይህንንም ተአብዮ ነፍሴ ለእግዚአብሔር ነፍሴ እግዚአብሔርን ታከብረዋለች በማለት ከፍጡር ለእግዚአብሔር የሚቀርበውን ምስጋና እርሷ ብቻ ማመስገን እንደተቻላት ገልጣለች። የሉቃስ ወንጌል ምዕራፍ 1 ከቁጥር 47። የእመቤታችን ያህል እግዚአብሔርን ያመሰገነ ፍጡር አይገኝም።
የእግዚአብሔርን ያህል ማርያምን ማክበር የሚቻለው ፍጡር የለም። መልካሙን በመናገር በኩሉ ንግግሮቿ ሁሉ ሃይማኖት፣ ተስፋ፣ ፍቅር ናቸው። የእርሷ አንደበት ለድህነት የሚገለጥ ነው። ይህንን ንጽሕናዋን ቤተ ክርስቲያን እንዲህ በማለትና በሌሊት ታመሰግናታለች። ቀያሃ ከናፍረሃ ከመ ቅርፊት ሮማን ወፀና አልባሲሃ ከመ ጽና ስሃን ለማርያም ድንግል እሙ ለአማኑኤል በማእከለ እሰውከ ዘጸጋዬ ጽጌ ሃይማኖት ዘበአማን ጣማ ቃል ይሴኒ እመወይን ደመና ቀሊል ዘመዝገብ ለቅዱስ ቃል መዓዛ አፍሃ ከመ ኩሉ ወባቲ ላዕሌሃ ትእምርተ መስቀል። የአማኑኤል እናት የድንግል ማርያም ከናፍሮች እንደ ሮማን ፍሬ ቀያት ያማሩ ናቸው። ልብሶቿ እንደ ከርቤ ሽቶ የጣፈጡ ናቸው። በእሾህ መካከል እውነተኛ ሃይማኖትን ያበበች ከወይን ይልቅ ቃሏ አንደበቷ የሚያምር ደመና ፈጣኒት የቅዱስ ቃል ማደሪያ የአፏ መዓዛ እንደ እንኮይ ነው። በላዩም ላይ ትእምርተ መስቀል አለ። ማህሌታ ቅዱስ ያሬድ። እርግቤ ይቤላ በእንተ የዋሂት ወሰናይት በእንተ አርሙመት ጽርሃ ንጽሕት ማርያም ሰላማዊት ማህደረ መለኮት። ስለ የዋሂቷ እርግብ ይላታል፣ ስለ አርምሞዋ ስለ እርጋታዋ መልካም ይላታል። ይችም ማህደረ መለኮት የተባለች ንጽሕት አዳራሽ ሰላማዊት ማርያም ናት። ማህሌታ ቅዱስ ያሬድ። ለአንባቢከ ሐዋዘ ወእነግርከ ሙዑዘ ለጣዕመ ቃልኪ ናዛዚ ትኩዝ ማርያም መጽረ ቤዛ በሰጊድ ሰላም። ላማረ አንደበትሽ እንደ ሽቶ ለሰመረ ንግግርሽ ያዘኑትን ለሚያረጋጋ ጣዕምሽ ቃልሽ ብሩህ ኮከብን የተሸከምሽ ማርያም ሆይ ከስግደት ጋር ሰላምታ ይገባል። ድንግል በህልና ድንግል የጸናች አንዲት ድንግል። ሰው በተግባር ቢነጻ በንግግር አይነጻም። በንግግር ቢነጻ በህልና መንጻት አይቻለውም። ጻድቅም ቢሆን ወድቀው ተነስተው በተጋድሎ ለክብር ይበቃሉ እንጂ ከጅማሬው እስከ ፍጻሜው አለመበደል ከቶ የተቻለው የለም። አንሳ አቤ እመ እግዚኦ ኩሉ ሰብ ሐሳዊ ውእቱ። እኔ ግን ካንተ ባህሪ ጀምሮ ሰው ሁሉ ሐሰተኛ ነው። እኔ ግን ከኔ ባህሪ ጀምሮ ሰው ሁሉ ሐሰተኛ ነው። መዝሙረ ዳዊት መዝሙር 115 ከቁጥር 11 እንዳለ ቅዱስ ዳዊት። ቅዱስ ያሬድም መኑ ሰብአ ዘይአብስ ወመኑ ዘተወልደ ዘይሐድግ ለሰርዓተከ ሰብአ ፍጹም ዘፍጹም ዘይትረከብ ወዛቲ ስህተት አንተ ትክል መይጡቶ እምንገል። ሰው ሆኖ የማይበድል ማን ነው? ሥጋን ለብሶ ተወልዶ ከሥርዓት ፈቀቅ ያላለ ማን ነው? ፍጹም ሰው ግን አይገኝም። ነገር ግን የሳተ ቢኖር አንተ ትመልሰው ዘንድ ትችላለህ ብሏል። እመቤታችን ድንግል ማርያም ግን በልቦናዋ እንኳን ያልበደለች ፍጽምት አንዲት ድንግል ናት። ሰው በህሊናው በሦስት ደረጃ ይበድላል። የድንግል ማርያም የህሊና ድንግልናዋ ከነዚህ ንጽሕት በመሆኗ በሦስት ወገን ነው። አንደኛ ትንታ። ይህ የህሊና በደል ሰው አምስቱን አንቀጽ ሕይወቱን ተጠቅሞ ማለትም በጆሮው የሰማውን፣ በዓይኑ ያየውን፣ በአፍንጫ ያሸተተውን፣ በአንደበቱ ተናግሮ በእጁ ለመዳሰስ የምኞት ጽንስ የሐሳብ ብልጭታ የሚጀምርበት ደረጃ ማለት ነው። ማር ይስሐቅ በቀዳማዊ ጉያ ከመጀመሪያው ሽሽ ያለው ከትንታው ትጠበቅ ዘንድ የሕዋሳትህን በር ጠብቅ ሲል ነው። ለነቃ ህልዮ። ይህ ደግሞ በትንታ የተጀመረውን የሐሳብ ብልጭታ አላደረገው ወይስ አላድርገው
የሀሳብ ብልጭታ ላድርገው ወይስ አላድርገው ብሎ ለውሳኔ የሚጉላላበት ደረጃ ነው። በዚህ ጊዜ ሀሳቡን ከመቃወም ይልቅ ሀሳቡን በመሸሽ ማምለጥ ይሻላል እንጂ ሀሳብን በህልና እያወጡ እያወረዱ እቃወመዋለሁ ቢሉት ከንቃት ደርሷልና እየመነጨ መላ ህዋሳቱን አስጨንቆ ስለሚይዘው የክፋት ሀሳብን ለማቆም ይቸገራል። ማር ይስሐቅ ወበድግም ጉያ ከሁለተኛው ሽሽ ያለውም በንቃ ህልዮ ጊዜም ሀሳብን በሌላ በጎ ሀሳብ በመተካት ሽሽ እንጂ ላድርገው አላድርገው እያልክ እቃወመዋለሁ ካልክ ከመጨነቅ ደረጃ ደርሰሃልና መቆጣጠር አትችልም ሲል ነው። በዚህ ደረጃ ያለ ሰው በተለይ ሀሳቡን ለመምህር ንስሐውያን ለተፈተኑና ድል ለነሱ አበው መናገሩ ፍቱን መድኃኒት ነው። አመሩሃ ቁርጥ ሀልዮ በዚህ ደረጃ ደግሞ ከህሊናው በምንጨት ሲመነጭ የነበረው ኃጢአት ሀሳቡን ባለማሸሽ በአእምሮው አውሎ አሳድሯልና ማዕበል ሞገድ ሆኖ እያጉላላው የሚጨነቅበት ጊዜ ነው። ይህ ብቻ አይደለም፣ በጎ ህሊናው በክፉ ህሊና ሞገድ ሰጥሟልና ኃጢአቱን መልካም አድርጎ የሚያይበት ለመፈጸም ተጨልጦ ተገኝቶ ወደ በደል የሚሄድበት ደረጃ ነው። ሐዋርያው ቅዱስ ያዕቆብ ትንታን የምኞት ጊዜ ሲላት፣ ንቃ ህልዮን ደግሞ የጽንስ ጊዜ፣ ቁርጥ ህልዮን ደግሞ የመወለድ ግብርን ወይም ኃጢአት መስራትን ደግሞ የሞት ጊዜ ብሎታል። ከዚህ በኋላ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች። የያዕቆብ መልእክት ምዕራፍ 1 ከቁጥር 16። ከቁርጡ ሐልዮ የደረሰን ሰው ጠቢቡ ሰለሞን እርሱ እንዲሁ ሰጥቶ ይከታተላል። በሬ ለመታረድ እንዲነዳ፣ ውሻም ወደ እስራት እንዲሄድ፣ ወፍም ወደ ወጥመድ እንደሚቸኩል፣ ለነፍስ ጥፋት እንደሚሆን ሳያውቅ ፍላጻ ገብቱን እስኪሰነጥቀው ድረስ በማለት ይገልጠዋል። ምሳሌ 7 ከቁጥር 22። በዚህ ደረጃ ያለን ሰው ምን ያደርግ ለሚለው ቅዱስ ማር ይስሐቅ ወበሳለሰ ተንስአ ወተቃትል በሶስተኛው ተነስና ተሰላለፍ ተጋደል ይለዋል። በመጀመሪያ በሁለተኛ ጊዜ ሽሽ ያለ ሲሆን በሶስተኛው ግን ተጋደል አለው። አሁን ከገድል ጫፍ የቆመ ሰው የሞት ሽረት ሰውነት እየደማ እየተሰነጣጠቀም ቢሆን ሳሩን ዛፉን እየቧጠጠ ለመውጣት እንደሚጋደል የምትጋደልበት ጊዜ ነው ማለቱ ነው። ትግሉ እስከምን ድረስ ነው ብለን ብንጠይቅ ደግሞ ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁም በማለት ቅዱስ ኢዮብ 12 ከቁጥር 4 ጳውሎስ ይመክረናል። በዚህ አዘውትሮ የክፋት ሀሳብ ትግል ውስጥ ያለ አዘውትሮ መጾምን፣ ከቅዱሳት ስዕላት ስር እየተንከባለሉ መጸለይን፣ በርታ ወዳሉ የበረሃ ገዳማት ሄዶ ከአበው መማፀንን፣ የትህትና ስራ መስራት፣ መጸዳጃ ቤት እስከ መጥረግ ድረስ የደረሱትን የመታዘዝ ስራዎች ቢሰራ ቸሩ መድኃኔዓለም ከኃጢአቱ ማዕበል ያወጣዋል። ጽድቅን ሁሉ የተሞላች ድንግል ማርያም ግን ከትንታው ሁሉ ንጽሕት በመሆኗ አንዲት ድንግል መባሏ ስለዚህ ነው። የህሊናዋን ድንግልና፣ የቃሏን ድንግልና፣ የስጋዋን ድንግልና በአንድ ላይ እንዘ ኢየአምር ብእሲ ወንድ ስለማላውቅ በሚል የንጽህና ሻማ ጠቅልላ ተናግራለችና የሉቃስ ወንጌል ምዕራፍ 1 ከቁጥር 34። በዚህ ድንግልናዋ ነውና አምላክን ለመጸነስ አይታችሁ
አምላክን ለመጸነስ የበቃችው። አሐቲ ድንግል ዘባቲ ክልአ አክናፍ፣ ሁለት ክንፍ ያላት አንዲት ድንግል። እግዚአብሔር ቢወድና ቢፈቅድ በክፍል 15 የምናየው ሁለት ክንፍ ያላት አንዲት ድንግል የሚል ይሆናል። አነሳስቶ ያስጀመረን አስጀምሮ ለዚህ ያደረሰን ልዑል እግዚአብሔር የተመሰገነና የተከበረ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ወለዓለመ ዓለም። አሜን አሜን አሜን። ይቆየን።